በ2015-2016 የምርት ዘመን ከ13 ሚሊዮን ኩንታል በላይ ምርት ለማምረት ታቅዶ የተሰራ መሆኑን የደቡብ ወሎ ዞን ግብርና መምሪያ አስታወቀ። ምርትና ምርታማነትን ለማሳደግ የሚረዱ ቴክኖሎጂዎችን በመጠቀም በሄክታር እስከ 33 ኩንታል ምርት ለማግኘት ጥረት እንደሚደረግም ተገልጿል። ይህንን ለማሳካት ታስቦ የተዘጋጀው የዞኑ የመኸር ሰብል ልማት የንቅናቄ መድረክ በደሴ ከተማ ተካሂዷል። ጀማል ኢማም ተጨማሪ ዘገባ አለው። የ2015-16 የምርት ዘመን የመኸር ወቅት የሰብል ልማትና ሌሎች የግብርና ስራዎች የንቅናቄ መድረክ በደቡብ ወሎ ዞን ደሴ ከተማ የባለድርሻ አካላት በተገኙበት ተካሂዷል። በመድረኩ የ2014-15 የምርት ዘመን አፈጻጸም ቀርቦ የተገመገመ ሲሆን በ2015-16 የምርት ዘመን ዞኑ ሊያሳካቸው የታቀዱ ስራዎች ላይም ውይይት ተካሂዷል። በመድረኩ የስራ መመሪያ ያስተላለፉት የዞኑ ዋና አስተዳዳሪ አቶ አብዱ ሁሴን ባለፈው ዓመት የተመዘገበውን በሄክታር የ25 ኩንታል ምርት ወደ 31 ኩንታል ማሳደግ ግብ መቀመጡን ተናግረዋል። በዚህ ዓመት የታቀደውን 13 ሚሊዮን ኩንታል ምርት ለማምረትና ምርታማነቱን ከባለፈው ዓመት ከነበረበት 25 ኩንታል ፐር ሄክታር ወደ 33 ኩንታል ፐር ሄክታር ማድረስ የሚያስችል ስራ ለመስራት ነው። በምርት ዘመኑ ከ430,580 ሄክታር በላይ መሬት የሚታረስ ሲሆን ከዚህም 13.3 ሚሊዮን ኩንታል ምርት ይጠበቃል ሲሉ በዞኑ ግብርና መምሪያ የሰብል ልማት ቡድን መሪው ይመር ሰይድ ይናገራሉ። በ2015-16 የምርት ዘመን የባለፈውን ያገኘነውን ምርት ላይ በሄክታር 6 ኩንታል ለመጨመር እንደዚሁም ባለፈው ዓመት ያለማነውን መሬት ሙሉ በሙሉ በማልማት 430,588 ሄክታር መሬት በማልማት 13.4 ሚሊዮን ምርት ለማግኘት ነው ያቀርነው። ከዚህ አንፃር ይህንን ለማሳካት በተለይ በዋና ዋና ሰብሎች ላይ ትኩረት ሰርተን እንድንሰራ አቅደን እየተንቀሳቀስን ያለነው። በመድረኩ ተሳታፊ የነበሩ የወረዳ ግብርና ጽሕፈት ቤት ኃላፊዎች እንደ ዞን የተቀመጠውን ግብ ለማሳካት በቅድመ ዝግጅት ስራ ላይ መሆናቸውን ተናግረዋል። ክላስተሮችን አደራጅተናቸው ብዙ ቦታ ያሉ ክላስተሮች ለመናገር ከዚህ እንደረ ደግሞ ይሄን ደግባት ተጠቅመን እስታይ ድረስ የንቅናቄ መድረኩን አውርደን ለባለሙያው ተገቢ የፓኬጅ ስልጠና ሰጥተን ያምናል ልምዳችን ይዘ ተሻለ ስራ እንሰራለን ብለን ነው የምናስበው። የባለፈው ዓመት አፈጻጸማችን ኔሊ ወደ 26 ኩንታል ፐር ሄክታር አምርተናል ማለት ነው። በዚህ ዓመት ደግሞ ከባለፈው ዓመት 3 ሄክታር እንጨምራለን። ኢንፋክት የዞኑ 31 ኩንታል ፐር ሄክታር ነው፣ የኛ ግን ወደ 29 ኩንታል ፐር ሄክታር እናመርታለን ብለን አስበናል። በዛ መሰረት ወደ 645,000 ኩንታል ምርት እናመርታለን ከ22612 ሄክታር መሬት ብለን በግብ ደረጃ አስቀምጠናል። ይሄንን ማለት ነው ከዘልማዳዊ አሰራር ተላቆ አዳዲስ ቴክኖሎጂዎችን ወደ ተግባር ለማስገባት እየሰሩ መሆናቸውንም ነው የገለጹት። እስከዛሬ የምንጠቀመውኛ በአብዛኛው በተለይ እነዚህ ኮሞዲቲ የምንላቸውን ሌሎችን ፓኬጆች የትራክተሩና የሜካናይዜሽኑ የቀረን እንጂ ሌሎችን ፓኬጆች አሟልተን ለመጠቀም ጥረት ያደረግን ነበር። ዘንድሮ ምናልባት በሜካናይዜሽኑ በተገቢው እንጠቀምበታለን ብለን እናስባለን። በተለይ ትራክተርን ከመጠቀም አኳያ በባለፉት ዓመታት በርካታ ስራዎች ሲሰሩ ቆይተዋል። በፍላጎትም ደረጃ ዘንድሮ ባለሀብቶች፣ አርሶ አደሮች በግለሰብ ደረጃም በቡድንም ደግሞ እንደዚሁ ጥያቄ ቀርቧል። ወደ 6 ትራክተሮች ይሄንን ወደ ስራ ማስገባት መቻል አለብንና ሜካናይዜሽን ላይ በተለይ ትራክተር ፋርሚንግ ላይ ትልቅ የሆነ ስራ መስራት አለብን። የዞኑ ዋና አስተዳዳሪ አቶ አብዱ ሁሴን የምርት ዘመኑ እቅድ ስኬታማ እንዲሆን በሁለንተናዊ ቅንጅት ውጤታማ ስራ መስራት እንደሚገባን የተናገሩት የዚህን ዓመት የመኸር የሰብል ልማት ስራና የክረምት የግብርና ስራዎችን በላቀ ሁኔታ በላቀ የአመራር ቁርጠኝነት በላቀ የባለሙያና በላቀ የአርሶ አደር ጥምረትና ቅንጅት እንደምንፈጽም ሙሉ እምነቴ ነው።